ስለ ሀገራቸው ፍቅር ስደትንም ትተው እንግዲህ የንብረት ቁንጮ የሆነው ማንም አሁን ቤትና መኪናም የተለያዩ ንብረትን ብታወዳድሩ ከቤት ጋር የሚወዳደር ነገር የለም። ቤትን ቅድሚያ አድርጎ ዲያስፖራዎች በሀገራቸው ቤት እንዲኖራቸው አስቦ በመምጣቱ በእውነት እናመሰግን እንወዳለን። እንግዲህ ቅድም እንዳነሳሁት ደግሞ ከአይን ያውጣ የሚያስብል ጅማሬ እስከሆነ ድረስ ደግሞ ነገ ተነገ ወዲያ አይን ሊበዛበት ስለሚችል አይን የሚበዛበት ነገር ደግሞ ብዙ በአዎንታዊም ባሉታዊም የሚነሳ ሀሳቦች ሊመጡ ስለሚችሉ እጅግ አሁን የሚሰሩበትን መንገድ አውቃለሁ። በቅርበት ከእናንተ ጋር ስከታተልም አብረንም ስንሰራ የነበረበት ሁኔታ ስላለ ጥንቃቄ በተሞላበት ነገ ደግሞ ዛሬ 2 እና 3 4 እጣዎችን እንዳደረጋችሁ በጣም ብዙ ቤቶችን እጣ የምጥሉበት እንዲሆን ጥንቃቄ በተሞላበት እንድትሰሩ ብዙ አጋጣሚ መልእክት እያስተላለሁ ዛሬ እንግዳ አድርጋችሁ ስለጋበዛችሁ እጅግ በጣም አመሰግናለሁ። ተስፊሽ ክልቦችን እጅግ አድርገን እናመሰግናለን። ቀጣይ ፕሮግራማችንን በተቻለ ያህል እናካተል እንሞክራለን። ማገባደጃ ላይ ያለነው አሁን ወደ ታስፈራራችሁ ሽጋይ ከነዳ ተዘጋጁ። እዚህ ላይ የምትገኙ ሙሉ ቤተሰቦቻችን ሌላ ፕሮግራም ላይ እንገባ ጥቂት ሽርፋት ሴኮንዶች እና ደቂቃዎች ይቀራሉ። ተዘጋጁ። እናንተ ቀጣይ መድረኩን ኮሜዲያን ዘይዶ ለቅ እናመሰግናለን። ቁም ነገሩ እንዳለ ሳቅ ጨዋታውም አለ። ትንሽ ደግሞ በሳቅ ሪላክስ እናደርጋለን። ያስፈልጋል አይደል? ትንሽ ኤነርጂ መሰብሰብ ያስፈልጋል። ተከበሩ ትልልቅ ሰዎች ንግግር ካደረጉ በኋላ ወደ ሪላክስ ስንመለስ በሀገር ውስጥም በሀገር ውጭም ሆናችሁ ይህንን ፕሮግራም የተከታተላችሁ የምትገኙ ዛሬ ሰክሰስ ፕላስ 4 ሰዎችን በቆንጆ ሁኔታ ይሸልማል። 4 ሰዎች ብቻ አይደሉም፣ ከዛም ውጭ የተለያዩ የገንዘብ ሽልማቶች አሉን። ሰርፕራይዝ ናቸው። ከዚህ ማስከተል ወደ መድረክ የምጋብዘው ጥርስ አያስከድነው የጥምር ሙያ ባለቤት ሙዚቀኛም ነው ኮሜዲያንም ነው አዝመራው ሙሉ ሰው አገሩን አመሰው እባክህ እስኪና ቀልድህን ልቅመሰው አባቴ አዝመራው ሙሉ ሰው እንደምን አላችሁ? ሰላም ነው? ይሄ አራዳ ቀዳሚ አይደለም። እንግዲህ ሰክሰስ ፕላስ ላይ እንገኛለን። የሰክሰስ ፕላስ ቤተሰብ ሁን ብለው ሲደውሉልኝ እንደ ጦጣ እየዘለልኩ ነው የመጣሁት። በእውነት ነው የምላችሁ። ምክንያቱም ዓላማውን ስሰማ እጅግ ፍሬያማ የሚሆንም ነውና መሪው ደግሞ ፍሬው ነው ስሙ የሚገርመው እና የፍሬው ኃይሉን ዘፈን በመዝፈን ነው የምንጀምረው። ፍሬው እድል የሆነና የጭንቄ መከራ አልመሰንጥሮ ብሰራ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህ ስዶሴ ተረላትለተኛ። በነገራችን ላይ ድጋፍ የሚሹ ወገኖችን የሚደግፍ ስለሆነ በጣም ኮርቼበታለሁ። አንዴ ለሰክሰስ ፕላስ በእናታችሁ አንዴ ለሰክሰስ ፕላስ። በነገራችን ላይ እኛ ሀገር ላይ የገንዘብና የቁሳቁስ ድጋፍ ከሚፈልገው በላይ ፍቅር የያዘው ሰው ድጋፍ ይፈልጋል። ይህንን በዘፈኖቻችን ማየት እንችላለን። ፍቅር ጸንቶብኝ በኔ አስጨንቆኛል፣ ጤና ነስቶኛል፣ እህል አይበላኝም፣ ውሃ ይጠጣኝ፣ ምን ይሻለኛል? ተቸግሬያቸው ገንዘብ ምናምን አላለም። ምን ይሻለኛል ያለ በእውነት ነው ነገር እንደገና ደግሞ ምን ይሻላል አለች ተዘታኝ። ታቋሌ ዘፈን አላውቀውም። የዚህነት ማባ ዋው ጋሽ ጥላሁን እንደዚህ ይላል። ከአንዴም 2 3 ፍቅር ደርሶብኛል፣ ግን ዛሬም አዲስ ሆኖ ይጫወትብኛል። መዳኔንም እንጃ ፈርቻለሁ፣ ሳልተኛ በሁነያለሁ፣ እንቅልፍ እየነሳ ያባባኛል። ምን ይሻለኛል? አያችሁ፣ ፍቅር ያሳየው ድጋፍ የሚፈልገው ገንዘብ የምትፈልጉ ሰዎች፣ ቁሳቁስ የምትፈልጉ ሰዎች ድጋፍ ጠይቁ ከሰክሰስ ፕላስ አይደለም። እና ድሮ ደግሞ እኔና ዜዶ በነገራችን ላይ ሳላመሰግን የማላልፋት አንዲት ልጅ አይቻለሁ እዚህ ጋር በመላው ዓለም ስርጭቱን እያሳለጠች የሚባለው ሀቢባን እባካችሁ አንዴ ለሀቢባን ለአብዛኞቹ እያደረሰ ስለሆነ ምክንያቱም ይሄ ሰክሰስ ፕላስ ብዙ የሚጠበቅ እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን። ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈናለች። ወይዳ ቤት የለው መኪና ስትይ ሰማሁሽ፣ ቤት የለው መኪና ወይዳ ስትይ ሰማሁሽ፣ ወይዳ ፈረስ የለው በቅሎ ስትይ ሰማሁሽ፣ ፈረስ የለው በቅሎ ወይዳ ስትይ ሰማሁሽ፣ ወይዳ ሰክሰስ ፕላስ መጥቶ ተሸለምኩልሽ። ወይዳ ሰክሰስ ፕላስ እኔንም አሳድጉ
ሴዶ መላጣ ነው ብለሽ አወራሽ። ሴዶ መላጣ ነው ብለሽ አወራሽ። ወይዳ አዝመራው ዚናም ነው ብለሽ አወራሽ። ጨርሰው ወይዳ የኔን መጨረሻ ምን አወቅሽ? የኔን መጨረሻ ወይዳ ምን አወቅሽ? ወይዮ ጉዴ ወየው ጉዴ ደግነቴ አበቃለት እንዴ ይላል ሰክሰስ አላበቃም ያበቃል። ሁላችሁም በዓለም ዙሪያ ያላችሁ የሰክሰስ ፕላስ ዓላማን ደግፋችሁ አብራችሁ ቤተሰብ ሁኑ። ልክ እንደኛ ለማለት እንፈልጋለን። ድጋፍ ለሚፈልጉ ሰዎች ለምሳሌ ማሪቱ ለገሰ ድጋፍ ትፈልጋለች። ታንክ ዩ እሱ እንደደ ነበር ይገርም። ማሪቱ ለገሰ ቅኔ በጣም በቅኔ የተሞላች ሰው ናት። ምን ትላለች? ድጋፏን በቅኔ ነው የምትገልጸው። ገዶ ምን ብላ በፍቅር መስመስላ የምትገልጸውን ስማ። የፍቅር ወስከምካ ሰፋ ሄዶ በነገራችን ላይ አሁንም አስቴር አወቀ ጋር እንደሆነ እንደዋወለ እሷ እንደሆነ ዛሬ እና ዜዱ ጋር ዛሬ ስለ ሰክሰዋል እና መልዕክት አለሽ መቼም ማግኘት ትፈልጋለሽ፣ ግን አልተሳካም። አንቺም ሩጫ ነው እሱም ሩጫ ነው ምናምን ስላት በቃ አንድ ሙዚቃ ጋብዝልኝ አለች። ስሙን ያነሳ የማጫወታት ዲግሪ አላት ይመስለኛል። በተጨማሪ ሌላ ትምህርት የተማረች ነው። ትምህርት ቤት እንዲያደርሳት ከዛም እንዲመልሳት በዛው ደግሞ የሚበሉት የሚጠጡትን ጥቂት ነገሮችን ከተገኘ ተብሎ ለአይን አለምና ለቤተሰቦቿ አዲስ 00 ባጃጅ አሁን ይገዛላታል። ይህንንም ደግሞ እስከ ቤቷ ሄድን ቤቷን አይተን ያሉበትን ሁኔታ ከአንድም ሁለት ሶስቴ የድርጅቱን ስታፎቹን የሚመለከታቸው አጋሎችን ይዘን ሄደን የሚኖሩት ሐዋሳ ነው። እስከ ቤታቸው ተመላልሰን አይተን ቁጭ አድርገን አናግረናቸው ገንዘብ ብንሰጣችሁ የሆነ ነገር ላይ ታውላላችሁ፣ ግን እሱም ወደ ሌላ ኢማም ላይ ሽፍት እያደረገ ስላለ ሌላ የማትወጡበት ችግር ላይ ልትገቡ ነው በሚል ከእነሱ ጋር እንደ ድርጅት ሳይሆን የቤተሰብ የሆነ ንግግር አድርገን ነው። አንደኛ ይወጣሉ፣ ይገባሉ፣ ይመላለሱበታል። የተወሰነ ገቢም ያመጣላቸዋል፣ ይበላሉ፣ ይጠጣሉ። ይህም ስናደርግ አንድ ጥሪ እኔ ስፔሻሊ በዚህ በላይ ላይ ሆናችሁ ልትከታተሉትን እዚህም ያላችሁትን ወገኖችን አንድ ጥሪ ማስተላለፍ ፈልጋለሁ። እኛ ለብዙዎች ለሺዎች መድረስ ስለምንፈልግ የምንችለውን ያህል እንለቀቃለን፣ አቅማችን የፈቀደውን ያህል። ለዚህም የጀርባ አጥንት ሆናችሁ ቲኬት የምትገዙ በጣም የምትሳተፉ ሌላም ደግሞ በተለያየ ነገር እገዛ የምታደርጉልን ቢሮችን ላይ የምትሰሩ ስታፎቻችን ጠቅላላ ቲኬት ሴንተር ላይ አይቲ ሲስቴም ላይ ሬጅስተር በማድረግ ላይ ፖል ሴንተር ላይ የምትሰሩ ለዚህ በጎና መልካም ለሆነው ነገር እጃችሁን የምትዘረጉ ሁላችሁንም እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። በዚህም ተጨማሪ አይን አለምን እኛ ምንችለውን አድርገናል። አሜሪካ የምትኖሩ፣ ካናዳ የምትኖሩ፣ ዩሮፕ ያላችሁ፣ አረብ ሀገር ያላችሁ፣ ሳውዝ አፍሪካ፣ አፍሪካ ውስጥ፣ ኤዥያ ውስጥ ያላችሁ፣ የተለያየ ዓለም ያላችሁ አይን አለም በራሷ ትንሽ ሰዓት በጣም እየሄደ ስለሆነ በተቻለ ፍጥነት ትንሽ ነገር ትልና በዛው ስልኳን ብትናገር ደውላችሁ እኛ ባጃጅ ገዝተንላታል። አዲስ ባጃጅ ይገዛላታል፣ አሁን ይሰጣል። ያን ባጃጅ ባለቤቷ እነሱንም ያመላልሳል፣ የተወሰነ ገቢ እንዲያመጣ ያደርጋል፣ ልጆቹን ትምህርት ቤት ያደርሳል። እሱም ከወገብ ህመም የሚያርፍበት አጋጣሚ ተፈጥሯል። ግን እሷም ደግሞ አንዳንድ ነገር የምትል ነገር ካለ ተናግራ ስልኳን ብትናገር ይሄ ነገር ልባችሁን የሚናካችሁ ሰዎች ካላችሁ በመላለም ላይ ያላችሁ ሰውን ለመርዳት ሰው መሆን በቂ። ኪሳችሁን አትመልከቱ፣ ፍሪጃችሁን አትመልከቱ፣ አካውንታችሁን አትመልከቱ። 10 ሳንቲም ከብዙዎች ተደምሮ የአይን አለምን ህይወት አንድ እርምጃ ፈቀቅ ያደርጋል። ይህን እንድታደርጉ እሷን ትንሽ ነገር ተናግራ በዛ አጋጣሚ አይን አለምዬ በተቻለ ያህል ስልክሽን እንድትነግሪያቸውና ስልክሽን ላይ ብላ ይዘው የሚፈልጉ በጎነቅ የሆኑ ሰዎች ከዚህ መሀል ካሉ አንቺን በግል ሰፖርት እንዲያደርጉ እድሉን እናመቻችልሻለን። ከአንቺ በቀጠል ደግሞ ሽብሬን በማዕከል ላይ ትገኛለች። እሷም አካል ጉዳተኛ ብትሆንም የተለያዩ ስራዎችን በመስራት ሰፌዶችን በማዘግ የተለያዩ እሷ ራሷ ትናገራለች። እሷም ራሷን በራሷ ለማስተዳደር ብዙ የምትጥር ነች። ለዚህ ነገር ደግሞ እሷን በደንብ አድርጋ ራሷን እንድትችል ቤተሰቧን እንድታስተዳድር እኛም የበኩላችን እርዳታ ለማድረግ ቃል ገብተንላታል። ሌላው አንድ ወንድማችን ቡታጅራ የሚኖር ወጣት ወንድም አለ። በመኪና አደጋ አንድ እጁን ያጣ፣ ከዛም የተነሳ ደግሞ እጁ የተቆረጠው እጁ ላይ ትንሽ ይመስለኛል ኢንፌክሽን ፈጥሮ ወደ ሰውነቱ አንዳንድ ነገር እየሄደ አላስፈላጊ ውፍረት እየመጣ የሚቸገር ወንድም አለ። ብዙ ረዥም ጊዜ ሆስፒታል ላይ ተኝተዋል። ብዙዎች ተረባርበዋል። አሁን ግን ብዙዎች እንድለምን ጎዳና እንዲወጣ ብዙ ፑሽ አድርጎታል። እኛ ግን በፍጹም ጎዳና ወጥተን ሌሎቹን ከጎዳና እያነስ አንተ ደግሞ ተጨማሪ ጎዳና መውጣት አስፈላጊ አይደለም። ለዛ እኛ የምንችለው እናደርግላለን። ምንድነው ብናደርግልን ለአንተ ሊጠቅም የሚችለው ብለን እስከ ቢሮ ጠርተን ቢሮችን ላይ ቁጭ አድርገን አነጋግረን እሱም ደግሞ በትንሹ እንደ ቡቲክ አይነት ነገር ልብስ መሸጫ አይነት ነገር መሸጥ እችላለሁ፣ ፕሮፋይልም ስላለኝ በዛም እያስተዋውቁኝ እችላለሁ ስል ባለፈው ሳምንት 100 ሺህ ብር ሰጥተን ቤት እየተከራየ እስከ 6 ወር ያለውን የቤት ኪራይ ከፍሎ አንድ ነገር አመቻችቷል። ዛሬ ደግሞ ተጨማሪ 100 ሺህ ብር ይሰጠዋል። የመነሻ እንዲሆን የመነሻ ድንጋይ እንዲሆን የመነሻ ጠጠር እንዲሆን እኛ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን ለአሸናፊ የቡቲክ የቦንዳ ማስጀመሪያ 200 ሺህ ብር ሰጥተናል። ይህ እዚህ ያሉት ደግሞ ጥቂቶች ናቸው። ለብዙዎች አድርገን ማምጣት የሚችሉትን ዛሬ ለዚህ ኢቨንት አቅራቢ ያሉትን የጋበዝናቸው ብዙዎች አሉ። እሱም ደግሞ በእኛ በሶሻል ሚዲያዎች ላይ ነው እያመጣን የምናሳያችሁ ነው። ብዙዎችን በዛ የሚከታተሉት እነሱም ጥቂት አንዳንድ ሁለት ደቂቃ ሰጣቸዋል። ስራቸውን ያሉበት ሁኔታና ስልካቸውን ይናገራሉ። እዚህም ያላችሁ ወገኖች መርዳት ትችሉ እባካችሁን ላይቭ ላይ የምትገኙ በመላ ዓለም ላይ በተለያየ ዓለም ላይ ያላችሁ ደጋግ ኢትዮጵያውያን እነዚህ ወገኖች እንዲደግፏቸው በትህትና እንጠይቃለን።
በመጀመሪያ በጣም አመሰግናለሁ። ፍሬውን ማመስገን እፈልጋለሁ። ሙሉ ቦርድ በኋላት ተከታዮች ላይ ሀቢባን የሀቢባን ቤተሰቦች በጣም ላመሰግን እፈልጋለሁ። ከሰክሰስ ድርጅት ጋር ያገናኘችን ሀቢባ ነች። ቤቷን ከፍታ ዊልቸር በጣም ያስፈልገኝ ነበረ እና አጋጣሚ የወለድኳቸው ልጆች የአካል ጉዳተኞች ናቸው። ዊልቸር በጣም ይቸገር ነበረ። ያው 2015 በዲፕሎማ አካውንቲንግ ተመርቄ አሁን ደግሞ ማኔጅመንት ዲግሪ ተማሪ ሁለተኛ ዓመት ላይ ትምህርት ቤት መሄድ አልችልም። ቸርች አንዳንድ ቦታ ላይ መንቀሳቀስ በጣም ከብዶኝ በነበረ ሰዓት አጋጣሚ ቲክቶክ እያየሁ ስልኬ የማይሰራም ነበር እና በቃ ወንድሜ ዳጊ በዚህ አጋጣሚ በጣም ላመሰግነው እፈልጋለሁ። ወደ ሚዲያ እንድመጣ ያደረገኝ ትልቅ በህይወቴ በኑሮ ጣልቃ ገብቶ ከሰው ጋር እንድተዋወቅ ያደረገኝ ደግሞ ያሰፋው እሱ ወደ ሚዲያ ከመጣኝ በኋላ ነው ብዙ ነገር የህይወቴ እየቀለለ የመጣው። ዳጊዬ እንደ ሁሉ ጊዜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ሁሉ ጊዜ እንደምለው ዳጊ ታናሽ ወንድሜ ነው የምለው። በጣም ነው የማከብርህ፣ በጣም ነው የምወድህ። እዚህ ለመድረሳችን እዚህ ለመቆማችን በእኔና በቤተሰቡ ስላስቀምጥ እግዚአብሔር ያክብርልኝ ማለት እፈልጋለሁ። ዊልቸር በሚሰጥ ሰዓት ማስታወቂያውን ነበር ያየሁት። ያው ስልኬ ገዝትና ምናስገባ ቀጥታ ዳጊ ጋር ነበር የደወልኩት። ዳጊዬ ገብቶ አስመዘገበኝ። በ15 ቀን ውስጥ የተቀመጥኩበት ዊልቸር ሰክሰስ ፕላስ የሚኖርበት ሐዋሳ ድረስ ይዞልኝ መጥቶ ሰጥቶኛል። በመቀጠል እዛው ሀቢባ ላይ መከታተል ጀመርኩኝ። ሀቢባ ደግሞ ስልክ እንደሌለኝ ስትሰማ እኔ ገዛላታለሁ ብላኝ አስገብታኝ በሰው ስልክ አሁን ያስኩትም ዘመናዊ ስልክ አስገዝታለኝ። አንዱ እሱ ነው። በመቀጠልም እሷ ዋይፋም እንደምትገዛልኝ ነግራኝ ለልጄ ለትልቋ ልጄ ስልክ ገዝተው እንደሚልኩልኝ እሷ ቤት ቃል ገብተውልኝ እዛ በተደጋጋሚ ገዝት እሷ ጋር እየገባው ስለ ታሪኬ እያወራሁኝ ብዙ ቤተሰቦች አግኝቻለሁ ሀቢባ ቤት። እዛ እሷ ጋር እያወራሁ እያለ ሰክሰስን ማመልከቻ አስገብቼ ነበረ። መስራት እፈልጋለሁ። እኔም ልጆቼም ጎዳና ላይ መውጣት አንፈልግም። ያው ባለቤቴ ነው የቀን ስራ ሰርቶ እኛ ሶስታችንም የሚረዳንና ትንሽ ከ6 ወር በፊት ታመመና ኩላሊቱ በጣም ከብዶን ነበረ። ምክንያቱም ከእግዚአብሔር ቀጥሎ የኛ ህልውና እሱ ላይ ስላለ ማለት ነው። ታገበ አልፎ አልፎ ያው ያመዋል አልፎ አልፎ እና በቃ መስራት አለብኝ፣ መቀመጥ የለብኝም። ሰክሰስ ይህንን ካዘጋጀ እስኪ ልጠይቀው ብዬ ደስ ስላለኝም ነው ማለት ሰው እና ገብስ ላይ መጥቶ በቃ ስራ እንድታስጀምረኝ እፈልጋለሁ ስለው በአንድ አፍ ተቀበለኝ። የሚገርመው ሰክሰስ በጣም መልካም፣ በጣም ሀምብል የሆነ በጣም ከቃላት በላይ ከአንዴም 2-3 ስልኬ እንኳን ዝግ ሲሆንበት የስታፍ ሰራተኞችን ይዞ ያለበት ድረስ መጥቶ ተወያይቶ ያው እኔ ሸቀጣሸቀጥ ወይም ይሄ ማርኬት ነገር ቁጭ ባልኩበት መስራት ፈልጋለሁ ነበር ያልኩት። የባለቤቴ ጤንነትም እሳቤ ያደረገና አወራንና ያው አንዳንዴ ልጆቻችን መሄድ ስለማይችሉ ቤተክርስቲያን አይሄዱም። አንዳንዴ ምንም የታክሲ ማናገኝበት ቀን ስላለ ይቀራሉ። ብዙ ጊዜ ትምህርት ቤትም በጣም በጎ የሚባሉ የቸርች ልጆች ናቸው እያስተማሩልኝ ያሉትና ካወራም በኋላ በቃ ባጃጅ መገዛት አለበት፣ የባለቤት ጤንነትን መጠበቅ አለበት፣ ልጆችም የሚፈልጉበት እንዲሄዱ ያለ ሀሳብ እንዲማሩ፣ እኔም ትምህርት ቤት ያለ ሀሳብ እንዲሄድ። ትልቁ ነገር ደግሞ ያው የእሱ መኖር ለእኛ ስለሚጠቅም ነው። ነገ እሱ ታሞ ቢተኛ የእኛ ዕጣ ክፍል መገመት ይቻላል እና ባጃጁ እንደሚገዛልኝ ተነግሮን ዛሬ ደግሞ ደስ ብሎኝ እንግዲህ ከሐዋሳ ድረስ በሚገርም አቀባበል በሚገርም ሁኔታ ሙሉ ስፖንሰር ሆኖኝ የራሱ ሰክሰስ እዚሁ ሆቴል ነው ያረፍኩት። ያው እንድታግዙን አሁንም ከሰክሰስ እንዳለው ብዙ አይነት ወጪ አለብን። የትኛውንም ነገር የምንወጣው በብር ነው። ባለቤት አሁን በጣም ያመመው ነው። በዚሁ አጋጣሚ ከነገ ወዲያ ኩላሊቱንም ላስመረመረው ጭምር የመጣሁት በመላው ዓለም የምትገኙ እንዲሁም የሀቢባ ቤተሰቦች ሀቢባን ከጎኔ እንድትቆሙ አሁንም አጋርነታችሁን አብሮነታችሁን እንድታሳዩ በአክብሮት እጠይቃለሁ። አመሰግናለሁ። ስልኬ 0920440946 በመጀመሪያ ሰክሰስ ፕላስ ስለጋበዝከኝ በጣም አመሰግናለሁ።
በጣም አመሰግናለሁ። ከዚህ ቀደም ዊልቸር ተሰጥቶኛል፣ ዊልቸር ሰጥተኸኛል። ሰክሰስ ፕላስ በጣም አመሰግናለሁ። እንጃ ምን ማለት ቃላት ያጥረኛል። በጣም ነው የማመሰግነው። ቀጣይ ደግሞ ሀቢባ በጣም አመሰግንሻለሁ። ሰክሰስ ፕላስን በአንቺ ነው ያወቅነው። ሀቢባ በጣም አመሰግንሻለሁ። በጣም አመሰግናለሁ። ብዙ ንግግር አልችልም። በጣም አመሰግናለሁ። እኔ የተለያዩ የእጅ ስራዎች አሉኝ። ስፌቶች፣ የእንጀራ መሶብ፣ አገልግል፣ የተለያዩ ስፌቶች እንሰፋለሁ። ስልክ ቁጥሬ 09 በድጋሚ 09 54 15 69 ነው። በዚህ እየደወላችሁ አበረታቱኝ። አመሰግናለሁ። ስልኬ ልድገምላችሁ 09 በድጋሚ 09 54 15 69። አመሰግናለሁ። እናመሰግናለን። አንድ ወንድማችን አሸናፊ ይባላል። ገና ጎረምሳ ወጣት ነው። እሱ ደግሞ ቡቲክ ስራ ወይም የቦንዳ ስራ በትንሹ እንዲጀምር 200 ሺህ ብር የተሰጠው 100 ሺህ ብር ባለፈው ሳምንት 100 ሺህ ብር መሰጠታቸለት ወንድማችን በማካከላችን ይገኛል። አሁን እዚህ መሀልም በተለያየ ያሉት ኢትዮጵያውያን ተሳታፊነት የሚችሉ እንዲያግዙ እንዲያበረታቱትና የጀመረውን ነገር መሀል ላይ ከሰዎች ወንጀል እንዳያረግ ወደፊት እንዲቀጥል እንዲደግፉ አንዳንድ ነገር የሚለውን ነገር ብሎ ከዛ በኋላ ስሉትን እንዲያስቀምጥ እድሉ እንሰጣለን። እሺ፣ በመጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ሁላችሁም እዚህ መድረክ ላይ ያላችሁ እና በሚዲያ የምትከታተሉ እህት ወንድሞቼ ሁላችሁንም ማመስገን እፈልጋለሁ። ሰክሰስ ፕላስ በጣም አመሰግናለሁ ወንድሜ። ከዚህ የበለጠ እንዲሰራ እግዚአብሔር አምላክ ጉልበቱን ብርታቱን ያድልህ ብዬ አመሰግናለሁ ወንድሜ። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን እና ከዚህ በፊት ያው ይህንን እድል መቼም እንደማላገኘው እርግጠኛ ነኝ። በዚህ ማመስገን የምፈልጋቸው ሰዎች አሉ። መድረኩን አስፈቅጄ ነው እና ሆስፒታል ተኝቼ ጥቁር አንበሳ ዮርዳኖስ ሆስፒታል ተኝቼ በጣም ታምሜ አልጋ ላይ የማከብ መማር አለባቸው። ማመስገን እፈልጋለሁ። በዚህ አጋጣሚ ሁሉንም የእሷ ወንድም እህቶችን ማመስገን እፈልጋለሁ እና ከሆስፒታል ወጥቼ ለታክሲ እየተመላለሱ አቅም ስላልነበረኝ በዚሁ አጋጣሚ ያው መድረኩን አስፈቅጄ ነው ሞታ አካባቢ ማመስገን እፈልጋለሁ። አዚዛ የተለያዩ እና ሌላ የምትባል አሜሪካ የምትገኝ አሁን ቢሆን ከጎን ነኝ ብላ ሁሌም ያው ሰፖርት ታገኛለች። የቤት ኪራይ መድኃኒት ምናምን ታግዘኛለች እና በዚህ በተጨማሪ ደግሞ ሁላችሁም ማመስገን እፈልጋለሁ። አቢባም በጣም ጎበዝ ነች፣ በርቺ እህቴ። ከዚህ በላይ ጠንከረሽ እንድትሰሪ ደግሞ ያው እግዚአብሔር አምላክ ብርታቱን ይስጥሽ እና ሰክሰስ ፕላስ ያው ባደረገልኝ ድጋፍ ያው እኔ ተስፋ እንድቆርጥ ወጣትነት ተስፋ እንድቆርጥ አልፈልግም እና በርታ ከጎን ነኝ በማለት 200 ሺህ ብር አበርክቶልኛል። የትምህርት ያው ገንዘብ አውጥቼ የተለያዩ እቃዎችን በማሰራትና የቤት ኪራይ ከፍዬ እጅ ላይ 110 ሺህ ብር ቀርቶኛል። አዋቃችሁ በተጨማሪ ያው የተለያየ ሚዲያ ላይ የምትከታተሉ ወንድሞቼ በአንድ እጄ ሊስትሮ ነው የምሰራው፣ በአንድ እጄ እሸከማለሁ። ወጣቶች ተስፋ እንዳቆርጡ ቤት ተደብቃችሁ ከምትቀመጡ እንደኔ በመስራት አይዟችሁ እና በመስራት ራሳችሁ ማጠናከር ትችላላችሁ። ይኸው እንደምታዩኝ በአንድ እጄ ሊስትሮ ነው የምሰራው። አዎ ማገዝ የምትፈልጉ አካውንት ቁጥሬ ባዮ ላይ ያለ እና እንዲሁም ማስታወቂያ አሰሪ ፕሊዝ እንዳትሉኝ። እሺ ወንድሞቼ አመሰግናለሁ። ስልክ ቁጥሬ 09 13 77 57 52 09 13 57 77 52 እንዲሁም ሰክሰስ ፕላስ አመሰግናለሁ። ይሄን እድል ስለሰጠኸኝ እግዚአብሔር አምላክ ሼር ኮፒ እያደረጋችሁ ማለት ነው ማስታወቂያ እድል በድጋሚ አላገኘሁም። እባካችሁ ኢትዮጵያውያን እህት ወንድሞቼ አመሰግናለሁ። መልካም እድል እህት ወንድሞቼ፣ በተለይ አረብ ሀገር ለምትገኙ እህት ወንድሞቼ ይህን ዕጣ በመቁረጥ የቤት ባለቤት እንድትሆኑ እግዚአብሔር ይርዳችሁ። አመሰግናለሁ። ከዚህ በማስከተል ሰዓታችሁን እጅግ በምተናል ይቀጥል ይቀጥላል። ቀጥታ የምናልፈው ወደ እጣ አወጣጡ ስነ ስርዓት ይመስለኛል አይደል ፍሬው? አዎ። የመጀመሪያው እጣ ባለ 3 መኝታ ቤት ኮንዶሚኒየም ሲሆን፣ ሁለተኛ እጣ ባለ 2 መኝታ ኮንዶሚኒየም፣ ሶስተኛ እጣ ባለ 1 መኝታ ኮንዶሚኒየም፣ አራተኛ እጣ 500,000 የኢትዮጵያ ብር፣ አምስተኛ እጣ 100,000 የኢትዮጵያ ብር፣ ስድስተኛ እጣ 100,000 የኢትዮጵያ ብር፣ ሰባተኛ እጣ 50,000 የኢትዮጵያ ብር፣ ስምንተኛ እጣ እንዲሁ 50,000 እስከ 10ኛ እጣ ድረስ ያሉት 50,000 የኢትዮጵያ ብር እጣዎች ናቸው ማለት ነው። የእጣውን ህጋዊነትና ፍትሃዊነት የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገው ባለሙያ አጠር ያለች እጣውን እንዴት እንደሚያወጣው ያብራራልንና ቀጥታ ወደ እጣው ማውጣት ስነስርዓት እናልፋለን ማለት ነው። እናመሰግናለን። ከዛ በማስቀደም ትንሽ ነገር በጣም ትልቅ ይቅርታ እንጠይቃለን። ይቅርታ፣ በጣም ይቅርታ። እንግዲህ መልዕክቱን ሳናስተላልፍ አንዳንድ ፎቶቹ ሳናስተላልፍ አንተውን በምኑ ሰዓት እየገደልን ስላለ በጣም ትልቅ ይቅርታ አድርጉልን። በዚህ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸውና በ3ኛ ዙር በእጣ ፕሮግራም ላይ የሚካተቱ ፕሮዳክቶችን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። እጣው በይፋ ከመኮናው እጣው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በ3ኛ ዙር ላይ ዊልቸር መልካም ፈቃድ ካሆነና
እየተቻለንን ሁሉ አድርገን ከቀረጥ ነፃ የሆነውን 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢን ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብና ጥሩ ጭንቅላት ኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 በዩኒቨርሲቲ ሌቭል ከታች ከኬጂ ጀምሮ ኤሌመንተሪ፣ ሃይ ስኩል እስከ ዩኒቨርሲቲ ሌቭል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን 50 ሰው ለትምህርት ከብር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል ብቃት ለምሳሌ እንደ ዳግማዊ አሰፋ የግል ኪሎት ያላቸው ራሳቸውን እንዲችሉ ከመቻልም አልፎ ደግሞ ሌሎችን ማበረታት የሚችሉ ለሌሎች ማትረፍ የሚችሉ እንደዛ አይነት እንደ ዳግማዊ አሰፋ የሆኑትን አካል ጉዳተኛ በመሆናቸው ብቻ ፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የመጀመሪያ የመነሻ አስፈላጊውን ባጀት በመስጠት የራሳቸውን እንዲችሉ ቤተሰብ እንዲያፈሩ ልጆችን እንዲያፈሩ ትልቅ ቦታ እንዲደርሱ ለብዙዎች እንዲደርሱ እስከ 50 ሰው ለማድረግ አስፈላጊውን ዝግጅታውንም እያጠናቀቅን እንገኛለን። ሌላኛውና የመጨረሻው እንዲሁ አካል ጉዳተኛ ሆነው ልክ እንደ ሽብሬ የራሳቸውን ቢዝነስ ልክ እንደ አሸናፊ በዚህ ማዕከላችን ያለው አሁን የተናገረው አሸናፊ ልክ እንደ አሸናፊ የራሳቸውን ቢዝነስ ማንቀሳቀስ የሚችሉ የቢዝነስ ኪሎት ያላቸው ቢዝነስ ላይ ተንቀሳቀሱ ያሉትን ወይ መንቀሳቀስ እየፈለጉ ቁጭ ያሉትን በቢዝነስ ባለሙያ ወደፊት ማሄድ ይችላሉ ወይ የቢዝነስን አካሄድ ብናመቻችላቸው የምለውን ነገር አስፈላጊ ጥናት አድርገን ለ50 ሰው የቢዝነስ መነሻ ባጀቱን በመሸፈን ስፖንሰር ለማድረግ አስፈላጊውን ዝግጅት በማድረግ በርብርብ በማጠናቀቅ ላይ እንገኛለን። ለዚህም ነገር በትልቁ የገቢ ማሰባሰቢያ እንዲሆን ዘንድ የሶስተኛውን ዙር ዕጣ የምናወጣው እንደሚሰማ ቼካል። ሀይ ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚህ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር ዕጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ 2፣ ባለ 2 መኝታ 2፣ ባለ 1 መኝታ 2 ኮንዶሚኒየም ቤቶችን አዘጋጅተናል። ከነገ ጀምሮ ዕጣ መሳተፍ ይችላሉ። ይህ ዕጣ የሚሆነው ከነገ ጀምሮ ዛሬ ያው ፕሮግራም ላይ ነን። ከነገ ጀምሮ ከኤፕሪል 30 እስከ ጁላይ 30 ይሆናል። ጁላይ 30 ወይም ሐምሌ 24 በዚሁ መልክ የተለያየ ድጋፍ አድርገን ያሰብናቸውን ያቀድናቸውን ይህን ያወጣናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርደን በትልቅ ድግስ መልሰን ደግሰን እነኝህ ወገኖችን ደርሰን ደግፈን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ። ተስፋ እምነት አለኝ። ለምን በእምነት ነው እዚህ የደረስኩት። ብዙ ውጣ ውረዶች ነበሩ፣ ብዙ ቻሌንጆች ነበሩ። ሶሻል ሚዲያ ላይ ማይሆን ነገር ነበር፣ ፐርሰናሊ ማይሆን ነገሮች ነበሩ። ቅን ልብ ኖሮን መልካም ነገር ለመስራት ስለምንተጋ እግዚአብሔር ፈጣሪ ረድቶ እዚህ ደርሰናል። የሶስተኛውን ዙር ደግሞ 6ቱንም ዕጣ 4 ዕጣ የተለያዩ ሽልማቶች አፕሪሺዬሽን ወይም ቦነስ ሊኖር ይችላል። እሱ ደግሞ ያኔ እንደ ሰርፕራይዝ የሚቀርብናል። ዛሬ ደግሞ ከዛ በመላለም ያላችሁ በዚህ ጉዳይ ላይ መሳተፍ ትችላላችሁ። የሶስተኛ ዙር 2 ባለ 3፣ 2 ባለ 2፣ 2 ባለ 1 ኮንዶሚኒየም ቤቶች ዕጣ ፕሮግራሞች የሶስተኛ ዙር ናቸው። ከነገ ጀምራችሁ ዕጣ መግዛት ትችላላችሁ። ጁላይ 30 ወይም በኢትዮጵያ ሐምሌ 24 ዕጣ በይፋ እንዲወጣ ይሆናል። ከዚህ መቀጠል ወደ ዛሬው ዋና ጉዳይ የሆነው በመላ ዓለም ያሉ ሰዎች ቲኬት ገዝተው ብለው የሚጠብቁትን የዕጣውን ስነስርዓት እዚህ ስክሪን ላይ ለእነሱም እንደሚታይ አድርገን አስተካክለን እናንተም እዚህ በማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ በጥሩ ሁኔታ በይፋ 10 ዕጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ ነበረ 4 ዕጣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልክ ከበር የሚደረጉ እንደ ሰርፕራይዝ ቦነስ ዕጣ 5ኛ ዕጣ 100 ሺህ ብር፣ 6ኛ 100 ሺህ ብር እየተቀሩ ደግሞ 50 ሺህ ብር እንዲደርሳቸው አድርገናል። ሁሉንም በይፋ ዕጣ ይወጣል። ወደ ዕጣ ስነስርዓት ምን ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር ወደ ሽልማት ቦታ እንጋብዛቸዋለን። ከዚህ በማስከተል ግን እንዳልኩት የዕጣውን አወጣጥ እንዴት እንደሆነ የዕጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አጠቃሎ ይነግረንና ወደ ዕጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ ዕጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የዕጣ ማውጫ ሶፍትዌር ነው። ከ3 ወር በፊት
የመጀመሪያውን ዙር ስንሰራ እጣዎች ነበሩ። የዛን የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር። ያ ማለት እነዚህ ቲኬቶች ለቲኬት ቆራጮቹ ሲላክላቸው ነበር። ምናልባትም በሶስተኛው ዙር የቲኬቱን ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስልካቸው አለ፣ የቆረጡት ሁለተኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የቲኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ትችላላችሁ። ከዚህ በኋላ የሚሄደው እነዚህ እንግዲህ ቲኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ቲኬቶች ናቸው። እጣ ወጣቱ የሚደረግበት ፔጅ እንሄዳለን። እዚህ ጋር የሰክሰስ ፕላስን የሁለተኛ ፌዝ ቱ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እጣ ቦነሶቹን ጨምሮ 4 የመጀመሪያ ሌቨል 1 ኮንዶሚኒየም ባለ 3 ኮንዶሚኒየም ባለ 2 ኮንዶሚኒየም ባለ 1 500,000 እና አሁን ቦነስ የተጨመሩ እጣዎች አሉ። 100,000 ለ5ኛ እና ለ6ኛ ከ7 ጀምሮ እስከ 10ኛ እጣ ለሚደርሳቸው ደግሞ 50,000 የሚሰጣቸው ይሆናል ማለት ነው። ስለዚህ በይፋ ይህን በተን በመምታት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅግ አድርገን እናመሰግናለን። አንዴ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናደርጋታለን። በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፎርም እንድታደርግልን በትክክል ማድረግ ይቻላል። አዎ ድምጻችሁ በደንብ በጥራት እየደረሰን ነው። እሺ መልካም። ከዛ በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ያህል ቲኬቱ የራሱ ሲስተም አለው። አንድ ሰው ከተለያየ ዓለም ደውሎ ቲኬት ለመሳተፍ ፈልጋለሁ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንድን ሲስቴም ላይ ሬጅስተር ይደረጋል። ሲስቴም ላይ ሬጅስተር ሲደረግ ሲስቴሙ የራሱ አውቶቲኬት ሲስቴም አለው። ልክ እንደ ፍላይት እንደ አየር መንገድ ቦርዲንግ ፓስ ሙሉ ኢንፎርሜሽን ሲያስገባ ከዛ በኋላ ቦርዲንግ ፓስ እንደሚሰጥ እዚህ ጋር የአንድ ግለሰብ ስም አስፈላጊ ዳታ ከተቀበለ በኋላ ሲስቴሙ በራሱ ጊዜ አውቶቲኬት ጀነሬት አድርጎ ስሙን፣ ስልኩን እና የዊሊንግ ነምበሩን አንድ አድርጎ ይሰጠናል። ያን ነው በተለያየ በሶሻል ሚዲያ ለነሱ ማዳረሰው። ደግሞ አሁን እቃውን ስናንቀሳቀስ የተገሪታ ለማይታ ምን ይሁን አናውቅም። ለሁላቸውም መልካም ዕድል እንዲሆን በጣም ትልቅ ምኞቴ ነው። ሲቀጥል አንድ ሪካን መልካም ዕድል ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ ስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታያል። አሁን ጥሩ ነው። በቃ ልጠጋልሽ። አሁን አሪፍ ነው። በቃ አሁን ቆንጆ ነው። ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለህ። ከስልኩ ላይ ስክሪኑን ዙም ብታደርገውም ያቀርባል። አንተ ራስህ ባትጠጋ ስክሪኑን ዙም ማድረግ አቡ ይቅርታ እያቀረበልን ስላልሆነ ነው። እኔ ልጠጋ። ኦኬ ጥሩ በቃ ይታያል። አዎ አሁን ይታያል። አሁን ይታያል ማለት የእጣ አወጣጡን ስነስርዓት 1 ደቂቃ የሚወስድ ይሆናል። በዚህ 1 ደቂቃ ሲስተሙ ሁሉንም ቲኬቶች ቼክ አድርጎ ከዛ ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ እጣ አወጣጡ ስነስርዓት እንገባለን ማለት ነው። አሁን የስ የሚለውን ተጭኘዋለሁ። ሲስተሙ ብዙ ቲኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት 1 ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። እሺ አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጅስተር የሆኑ ሰዎችን በማንቀሳቀስ ላይ በማገላበጥ ላይ ይገኛል። ሲስቴም ላይ ያሉትን በጉጉት ጠብቁ። ከየትኛው ዓለም ለየትኛው ለማን እንደሚወጣ አናውቅም። ሀቢባ ይታያል አይደል? ሲያገላብጥ አዎ ይታያል። እየቆጠርን ነው። እሺ ቁጥሩ 32 ሴኮንድ ላይ ይገኛል። ካውንት ዳውን እያደረግን ነው። 29 ሴኮንድ 7 አባታችን ለትልቅ በጣም ሲጠበቅ የነበረ ትልቅ ነገር ነው። 20 ሴኮንድ ይቀራል። 19 ሴኮንድ 15 14 13 ራሱ ቪዲዮውን ጠብቆ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላቸው። ስለዚህ የ50,000 ብር ተሸላሚዎች እዚህ ጋር እንደምታዩት ሌቨል ከትንሹ ወደ ትልቁ ሄድ ይሆናል። ሀብታሙ ታደሰ ባለቤቶች ስክሪንሻቱን ወስዳችሁ ሙሉ ብሬክዳውን ይደረጋል። ሰዎች ስሙን ንገሩኝ። ስክሪንሻት ማድረግ ፈልጋለሁ። ከታች ነው የሚጀምረው። ሀቡ ተሸላሚ ሔዋን የማርያም
አልሰማንም። አስረኛ ማን ያለው አይሰማም። አስረኛ የኛው ነው። ይኸው አስረኛ የኛው ነው። አዎ በቃ እኔ ስክሪንሾት አድርገን ግን ስም ስጠሩ እንዲሰማን በጥራት ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻበሌ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ የወጣ ነው። አምስተኛው ዕጣ ተሸላሚ ደግሞ አዶት እንሰት ነው። አምስተኛ አዶት ኢንሰት አዶት ኮንግራቹሌሽን የአዶት ኢንሰት ዕጣ ስንተኛ ነው? አምስተኛ ዕጣ ምህረት ጸጋዬ ስድስተኛ ዕጣ ምህረት ጸጋዬ። በጣም ደስ ይላል። በጣም አጓጊ ነው። በጣም ደስ ይላል። እንዲሁም የሰባተኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ እንዲሁም ዘመኑ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የዘጠነኛው ጽጌ ጸጋ የዘጠነኛ ዕጣ አሸናፊ ጽጌ ጸጋ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የዕጣው ዝግጅት ነበር። ነገር ግን ሰክሰስ ፕላስ በሚል የ100 ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾች ምንም አልሰማሁም። እንዲደገም እንፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሄዋን የማርያም ባለ 3 መኝታ ኮንዶሚኒየም ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሄዋን የማርያም አስር ሽልቦች በማዕከላችን እንዳለ እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስርዓት ኦርደር አድርገን እንጠራለን። እስፔሻል ፕሌስ ላኪ በድጋሚ ያዝና ከዛ በኋላ ወደ ላይ እየተጠራ ከዚህ አንዴ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ እኔ ለእንትን እሱ እየጻዳለ ዜዶ በአንድ በድጋሚ ለተስች ተስብዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ኮንዶሚኒየም አሸናፊ ሄዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛው ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ ዕድለኛ ጸጋ ቴንሶ የባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር ዕድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር ዕድለኛ ነው። ምህረት ጸጋዬ የ100 ሺህ ብር ዕድለኛ እንዲሁም ሉዋም አስመላሽ የ50 ሺህ ብር ዕድለኛ፣ ዘመኑ ሜሄ የ50 ሺህ ብር ዕድለኛ፣ ጽጌ ጸጋ የ50 ሺህ ብር ዕድለኛ እንዲሁም ሀብታሙ ታደሰ የ50 ሺህ ብር ዕድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው። ስድስተኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር ሉዋም አስመላሽ 50 ሺህ ብር፣ ዘሙ ሜሄ 50 ሺህ ብር፣ ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ ብር። ይደገማል ካስፈለገ ስምንተኛ ዘመኑ ሜሄ 50 ሺህ ብር ዘሙ ሜሄ ሄዋን የማርያም 50 ሺህ ብር ዘሙ ሜሄ 50 ሺህ ብር። 9ኛ ጽጌ ጸጋ 50 ሺህ ብር ጽጌ ጸጋ 50 ሺህ ብር 9ኛ። 10ኛ ሀብታም ታደሰ 10ኛ 50 ሺህ ብር። እናመሰግናለን። ተስፍሽ አሁን አንድ ሊስት ባረካቸው መሰረት አንዳንድ ወገኖቻችን ትንሽ ልካም ስላለ ራፍማቶች ያለባቸው የተንቀሳቀሱ ይገኛሉ። ግን በተቻለ ፍጥነት እዚሁ ላይቭ ላይ ቀርተናቸው ቢያንስ ከ1 እስከ 4 ክፍል ላይቭ ላይ ቀርተን ሌሎቹን ደግሞ ሊስቱን በሀል በኩል ደግሞ ከእንደገና ማስጠቀስ ብርሳቸው እናደርጋለን። የሚፈሩትን ሀቢባ የሌለኝ የሚሉትን እየሳብሻቸው እያስሰጣሽ ስለበት እንዲያደርጉና ዳግማዊ ከቻል ትንሽ ደቂቃ ሰጥተን የኬክ ቆረሳ አለ። እዚህ የኬክ የወጣላቸውን የተለያዩ የወጣላቸውን ሰዎችን በመውከል ኬኩን ቆርሰ ሊቶታ በጣም ደስ ይለናል። ሻምፓይን አንድ ኬክ ቆረሳል። ሻምፓይን አለ በጣም ትልቅ ይጠጣል። ይህም ደግሞ በፍጥነት ሁላካችሁን ኬክን ሻምፓይን ወደ እንድታቀርቡና ዳግማዊችን ሴሬሞኒ አድርገን እንዲወጣ በትህትና እንጠይቃለን።
በጣም እናመሰግናለን። ለደረሳችሁ እድለኞች እንኳን ደስ አላችሁ። ከ1 እስከ 3 የደረሳቸውን ሰዎች ስልክ ቢላክልኝና ወይ እየደወልን ብንጠራቸው አይደል? ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ዌስት እንዳያደርጉብን። በተቻለ ለአንደኛ ዕጣ የወጣላቸው ሰዎች አሁን ስንጠራ ሄዋን የማርያም ካለች ትምጣ፣ ቶሎ ካለች ትገኝ። ሄዋን የማርያም እዚህ ውስጥ አለሽ። ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን የማርያም ትባያለሽ። ኮንግራቹሌሽን በሏቸው። ሌሎች ደግሞ ኮንግራቹሌሽን በሏቸው። እኔ ነኝ እያለች ነው አሁን። ማንም ሰው እኔ ነኝ እንዲል ይችላል። እንዴት ነው ማረጋገጥ የምችለው? ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻ ቲክቶክ ፕሮፋይሏን ልካልኝ ዋትስአፕ ላይ ባስገባት እንደዛ መርጣለሁ። ላስት ታይም አይ ሪሜምበር አንድ ወንድ ብርቱካን ነኝ ብሎ ገብቶ በጣም ታይማችን ዌስት ሲያደርግ። እሺ አባዬ፣ እስከዛም ዳግማዊ አሰፋ ትንሽ የረፍት ጊዜም ስለሚያስፈልገው የደረሱ ሰዎችን በመወከል ኬክ ቆርሶ እንዲወጣና ከዛ በኋላ እየጠራናቸው እነሱ እንጋብዛለን። በጣም ጥሩ። እሺ እንኳን ደስ አላችሁ። የክብር ኬክ እድለኞቹን ወክለው ይቆርሱልናል ማለት ነው። በዚህ በኩል ልክቶን ይችላል። ጀርባው በዚህ ጎን ወይም ጋብዘውት ነበረ ስለሚነዳ አይጠጣም። ዛሬ እንግዲህ እድለኛ የሆኑ እድለኞቻችን 10 ኢትዮጵያውያን በተለያየ የዓለም ሀገራት ኑሮ ለማሸነፍ ደፋ ቀና በሚሉበት በዚህ ወቅት ይህን የመሰለ ቆንጆ እድል ሲገጥማቸው እውነት ለመናገር ወደ ሀገራቸው የመምጫ ጊዜያቸውን እንደሚያፈጥነውና እናት ሀገራቸውን ተመልሰው በፍጥነት እንደሚያዩዋት እርግጠኛ ነኝ። ምክንያቱም ብዙዎቻችን ለቤተሰብ ለእናት ለአባት ቤት ለመስራት መኪና ለመግዛት የተለያዩ መሰረታዊ ጉዳዮቻችንን ለመሸፈን ነው ከሀገር የምንወጣውና ሰክሰስፉል ያዘጋጀው ይህ ድንቅ ስጦታ ወይም ሽልማት ደግሞ ይህንን ረጅም ጊዜ የሚፈጅ ሀስል አጭር ያደርግላቸዋል ብለን ተስፋ እናደርጋለን። በአጭር ጊዜ ወደ ሀገራቸው ተመልሰው ለሀገራቸው ምድር ይበቃሉ ብለን ተስፋ እናደርጋለን። ከዚህ በማስከተል በክብር ኬኩን የሚቆርሱልን አቶ ፍሬው እንዲሁም አቶ ዳግማዊ ይሆናሉ ማለት ነው። ዳግማዊ አሰፋና ፍሬው በክብር የተዘጋጀላቸውን ኬክ በምስጋና እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናል። ሰክሰስ ፕላስ ዛሬ ብዙዎችን እድለኛ አድርጓል፣ ብዙዎችን ሚሊዮነር አድርጓል፣ ብዙዎችን የ100 ሺህ ብሮች ባለቤት አድርጓል፣ ብዙዎችን ደግፏል። እግዚአብሔር ይመስገን። ዛሬ ታላቅ ቀን ነው ለብዙዎቻችን። እናመሰግናለን። ኬካችን ተቆርሷል። ሻምፓኞስ ሲባል ጋሽ ፍሬው ሻምፓኙን በክብር ይከፍትልናል። እናመሰግናለን። ሰክሰስ ፕላስ ዛሬ ልዩ ቀን ነው ለብዙ ኢትዮጵያውያን፣ ዛሬ ልዩ ቀን ነው። ስለዚህ እውቀት ያላችሁ ሰዎች እዚህ አካባቢ ስለ ሻምፓኝ ፕሊዝ እሱ እናመሰግናለን። ሻምፓኛችን ተከፍቷል፣ ኬካችንም ተቆርሷል። ደስታችን እጥፍ ድርብ ነው። እሰይ ደስ ብሎናል። ሰክሰስ ፕላስ ዛሬ የሰክሰስ ቀናችን ነው። ብዙዎችን የቤት ባለቤት ያደረግንበት የሰክሰስ ቀናችን ነው። እናመሰግናለን። የሰክሰስ ፕላስ ኢትዮጵያ አስተዳደር የበላይ ኃላፊ የሆኑት አቶ ፍሬው በክብር ሻምፓኛችንን ከፍተዋል። ይቅዱልና፣ አንበሳችን ይቅዱልና፣ ያቅምሱና። እናመሰግናለን። ከዚህ በማስከተል እንግዲህ እድለኞች ወደ መስመር ወደ ሀቢባ ቤት እየገቡ የተሰማቸውን ደስታ ይገልጻሉ ማለት ነው። ሀቢባ መስመር ላይ ትገኛለች። ሄሎ ሀቢ፣ በጣም ሞቅ ደመቅ ፕሮግራም ነበር። እጅግ በጣም ላይቭ ላይ እንዴት ነኝ ሀቢባ? አሪፍ ነህ? ዛሬ በጣም ደስ የሚል ቀን ነው መሰለኝ። በጣም ብዙ ኢትዮጵያውያን ረጅም ህይወታቸውን ውጭ ሀገራት ስለሚያደርጉት ቤት ለመግዛት ይመስለኛል አይደለም? ትክክል። ያን ደግሞ ሰክሰስ ፕላስ ኢትዮጵያ እንደዚህ ቅልል ሲያደርገው በጣም ደስ የሚል ነው። ባለዕድለኞችሽ እንዴት ነው? መስመር ላይ ይገኛሉ? ሄዋን ናት አንደኛ እድለኛ ባለ 3 መኝታ ቤት ኮንዶሚኒየም። ሄዋን የማርያም 50 ሺህ ብር እድለኛ ሄዋን አይደለም፣ ባለ 3 መኝታ ቤት ኮንዶሚኒየም ባለ 3 መኝታ ቤት እድለኛ መስመር ላይ ትገኛለች። እስኪ የተሰማትን ሄዋን የማርያም አልገባችም። ሄዋን የማርያም ቁጥሯን ላኩልኝና ልደውልላት እያልኩት ነበር ሰክሰስን። ምክንያቱም አሁን ስማቸውን ቀይረው እኔ ነኝ ይላሉ። ከዛ የሚገቡትን እስከዛኛው ቁጥሯን አውጥተን እስክንደውልልሽ አንቺ አጠገብሽ ያለ እድለኛ ካገኘሽ ወይም ላይ የገባልሽ እድለኛ ካገኘሽ እዚሁ ደስታውን በጋራ እንጋራው ብለን ነው። ለማንኛውም ሰክሰስ ፕላስ እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናል እንላለን። በድጋሚ እጅግ አክብረን እዚህ ቦታ ስለተገኘልን ክብር ይሰማናል። እናመሰግናለን። እግዚአብሔር ያክብረን።
እግዚአብሔር ያክብርልን። ዛሬ ይሄ ሁሉ ሰው አሸናፊ ነው። 10 ብቻ ሳይሆን ጥቂት የቆረጠው ከእድለኞች ውስጥ ማን አለ? ስማቸው ከተጠራ ሰዎች ውስጥ እዚህ ውስጥ ያለ ሰው አለ? እንዲሁም ይሄንን እጣ በማውጣት ሂደት ላይ ብዙ ስላለ የሰክሰስ ፕላስ ሰራተኞች ታማኞች ጤና አገልጋዮች ስለሆናችሁ ለራሳችሁ ሞራል የሰክሰስ ፕላስ ቤተሰቡ እናመሰግናለን። እንግዶቻችንም እኛን አክብራችሁ እዚህ ቦታ ስለተገኛችሁ ክብር ይሰማናል። ስድስተኛ እጣ የደረሳት አዶት ናት። አዶትን ማስገቢያት ሌሎችን ስልክ እያወጣላችሁ አንደኛ የታወቀው የተወለላት ግን ልንገርሽ። ኦኬ 5 አዶት 5 ነች። የኢትዮጵያ 100,000 ብር። አዎ አምስተኛ እጣ የደረሳት አዶት ገብታለች። ሌሎቻችሁ ካላችሁ ከአንድ ስማችሁ የተጠራ ሶልስታት ለሀቢባ ስጣት ስልጣን አንደኛ እጣ የወጣላትን የሄዋንን ስልክ ቁጥር ልስጥሽ ሀቢባ። እሺ ስጠኝ። ዱባይ ነው ዱባይ። እሺ ዱባይ 971 56 33 2149 በጣም የሚገርመው ብዙዎቹ እድለኞች ተኝተዋል በዚህ ሰዓት። ምናልባት እድል በራቸውን ስታንኳኳ አልሰሙም። ነገሩ ችግር የለውም። በጃምበር እንዲሁ ይቀሰቀሳል። ዛሬ በጣም ደስ የሚል ነው። ማን ልበል ስምሽን በድጋሚ ሌላ ማስፊን። እሺ አሁን በቃ ሀቢባ ቲክቶክ ላይ እንድትስልሽ የሆነ ነገር ተናገር። ሀቢባ የሁለተኛ እጣ ወጣላት ከሳውዲ አረቢያ። ይኸው ቀጥታ ደውለን እያወራች ትገኛለች። ፊክራ ሙባሪክ ነው። ኦኬ እሺ ሂክራ ሙባሪክ። እሺ ላኪ የሆነ ነገር ጻፊ። ማን ነው የሚለው አለች ቲክቶክ ላይ አላስገባችም። ስሜ ፊክራ ሙባሪክ ነው የሚለው። ፊክራ ሙባሪክ ዋትስአፕ ላይ ልኬልሃለሁ። የቲክቶክ ስሜ ለማን ዋትስአፕ በየትኛው ላይ ላክሽልን? እንድፈልጋት ፎርዋርድ አክልኝ ልኬልሃለሁ። መስፍን ከፋ የሚለው ኦኬ ሀቢባ ለኔ የሆነ ቁጥሩን ንገሪኝና ልንገራትና ኦር ቴክስት አድርግልኝ ልንገራትና በዛ ትግባ በምስት ቁጥር። ኦኬ እሺ ያንን ትጻፍና በጣም ብዙ ሰው ስላለ በዛ ሁሉ ላላገኛት ይችላል ብዬ ነው። ፕሮፋይል ነው ይፈልግ ፊክራ ሙባሪክ ነው። ፊክራ ሙባሪክ ነው። እኔ ነኝ ያልኳት ነው። እኔ ነኝ በብዙ ሰው ስም ደቆራሱ መስፍን ከፋሚል ያው አሁን መስፍን ከፋሚል ቲክቶክ ቀይራ ደግሞ ቁጥር እየጻፍ ነው። ችግር የለውም። ቁጥሩ ንገሪኝ ትምጣ ንገሪኝና እኔ እነግራታለሁ። ላክልኝ ዋትስአፕ ነው ነገር እዚህ ጋር ከነገርኩ ላክ አንቺን አይደለም ሀቢባ ነው። ሀቢባ ላክልኝ አንቺ ሴኩሪቲ ነምበሩ ነው ያ አላ ተክሰስ ልካለሁ ኮድ ላክ አልደረሰም። ኦኬ እሺ እሺ አንዴ ሄዋን እንዳውራት። አቡዬ በደንብ ተከታታያት። አቡዬ ነግሬያታለሁ። በደንብ ተከታታያት። እሺ ሄዋን ጋር እየደወልኩ ነው። እሺ አንዴ አዶት ቪዲዮ ማብራት አንዴ ሚዩት አድርጉልኝ ሄዋንን እንዳወራት ከይቅርታ ጋር። ሄዋን ለምንድን ነው የማታነሳው? ኧረ ሄዋን ተነሺ። ባለ 3 መኝታ ቤት ደርሶሽ አንቺ ትተኛለሽ። ሰላም ጤና ይስጥልኝ ሄዋን የማርያም እኔ ሀቢባ ነኝ። ከሰክሰስ በ2,000 ብር የቆረጥሽው ትኬት ባለ 3 መኝታ ቤት ኮንዶሚኒየም አንደኛ ዕጣ ወጥቶልሽ እየደወልኩልሽ ነው። እባክሽ አንሺ። እዚህ ጋር ፍላወር የምትልኪው ሄዋን ብለሽ አዲስ ፌክ ቲክቶክ አካውንት ከፍተሽ እሷ ከሆንሽ ለምን አታነሽም? ስልክሽን አንሺ። እሷ ከሆንሽ አንሺ። እሺ አዶት ቪዲዮ አብሪ ፕሊዝ። ልጅቷ የለችም እኮ። ሰላም አዶት እንዴት አለሽ? እንዴት ናችሁ? ኮንግራ ይደረሳችሁ በሙሉ። ኮንግራቹሌሽን። አንቺ እድለኛ ነሽ አዶት። እያመሰለሽ የቦነስ አባቴ በእኔ ቆርጥ ነበር። በእኔ ብዙ ነበር ጣፍ በራሴ እንኳን ብዙ ሞክሬ አላውቅም። አቡዬ 3ኛ እጣ ይወጣላት። ይሄ ጽፋ የምትገባውን ኮድ ላክልኝ። ስልክ አንስታለሁ ነው የሶስተኛው። እሺ ግን ያቺኛዋ ራሱ አልመጣችም። አልመጣችም። መልሰን እንደውላታለን። እሷ ፕሮፋይላቸውን እኮ ቢልኩልና ዋትስአፕ ላይ ብትልክልኝ ጥሩ ነው። በደንብ ለማየት ይመቸኛል።
በደንብ ተከታታይ አሁን ጽፉትን። አዶትዬ በጣም ደስ ብሎኛል። ኮንግራጁሌሽን። የኢትዮጵያ 100 ሺህ ብር ዕጣ ወጥቶልሻል። ከነገ ጀምረን ደግሞ አንቺ የምትሰጪን አካውንት ላይ ትራንስፈር በማድረግ አስፈላጊውን ትራንስፈሪንግ እንትን ሲስተሞችን እናደርጋለን፣ እናስረክብሻለን። አሁን እንኳን ደስ ያለሽ፣ በጣም ደስ ብሎናል። ቼክ አድርጊያቸው እስኪ የሚመጡ አይኔን ኮመንት ላይ ተከየ እየጠበኩ ነው። ስቦይ ልታፍ ለምንድን ነው የማይጽፉት? ለምንድን ነው የማይጽፉት? ርስቱ ኦኬ ይቹት ሄዋን መልስ ሰታኛለች ዋትሳፕ ላይ። አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ይቻላል ነው። ቆይኸው አልቻልኩም። እጄ እየተንቀጠቀጠ ነው። መጣሁ። ራሷን ስታ ነው መሰለኝ በድንጋጤ እጄ እየተንቀጠቀጠ ነው አልቻልኩም፣ ቆይ አንዴ መጣሁ ብላለች። ሌላ ልጅ ግን ሄዋን የማርያም ብላ ፌክ አካውንት ከፍታ እዚህ ጋር ፍላወር ትልካለች። ቤት በጣም ነው የምታስቁኝ። በፌክ አካውንት ገባሽ። ከዛስ እንጂ ቮይስዋን በድጋሚ ቮይስዋን አሰሚልኝ። እሺ አውዬ እመጣለሁ። አልቻልኩም። እጄ እየተንቀጠቀጠ ነው። መጣሁ። አውዬ እናቴ ቶሎ ትምጣሽ፣ እንጠብቃታለን። ሄዋን እያለሽ ከሆነ ቶሎ ነይ። አረጋጊና ውሃ ጠጪና ቶሎ ነይ ማሪ፣ እየጠበቅሽ ነው። ኧረ ውሃ ውስጥ መሆና ቢሆን ትምጣ። ሁለተኛ ዕጣ የወጣላችሁ ደግሞ የወጣልሽ እህታችን ቶሎ ነይና እዚህ ጋር እንትን እየሰጠንሽን። ሁለተኛ የወጣላት ሴት ነች። ቢኒ ሁለተኛ ዕጣ የወጣው እዚህ ጋር ከሳውዲ ናት እሷ አይደል? እቺ ከኢማራት መስፊን ከፋ ሴት ነች፣ ግን የቆረጠችው በቤተሰብ ስም ነው የወጣላት። ለምን ቲክቶክ ፕሮፋይሏን አትልክልህም ዋትሳፕ ላይ? ለዚህኛው የሳውዲዋንም ቁጥሯን ስጠኝና ቲክቶክ ፕሮፋይሏን ትላክልኝ። ቁጥሯን አምጣልኝ። ዋን ቲክቶክ ፕሮፋይልሽን ስክሪንሾት አድርገሽ ላኪልኝ። ኦኬ ስልኩን ልንገርሽ። ስልኩን ንገረኝ። እሺ ስልኳ 966 ኦኬ 1 ሰከንድ ፕላስ 966 እሺ 53 ቢኒ ቆይ 53 63 38 100 ማነው ስሟ? ቀጥታ አንስታት እኛ ጋር ዕጣ ይወጣላት። ለአቲም በወንድሟ ስም ሊሆን ይችላል። መስፊን ከፋ ይላል። ኦኬ አንስታለች። ቀጥታ ደውለን አንስታለች። እሷንም እስኪ አውሪያትና ዋትሳፕ ላይ ላውራት ነው። ወር ቀጥታ እንደውለሽ በቶሎ መታ ብትገባ በጣም ቆንጆ ነው። በጣም ሊያስጠብቁ ነው። ሰዓት በጣም ሄደዋል። እንግዶች ደክመዋል። ወይ ካልሆነ እኔ ነገ ቪዲዮ ልስራና ልጥራቸው። እስከዛም ግን ይምጡ። አትሊስት 1 እስከ 4 ቢመጡ ደስ ይለኛል። ካሉ ቢመጡ አሪፍ ነው። አምስተኛ ገብቶ እንዴት ነው ከአንድ እስከ 4? አትሊስት 1 እስከ 5 መምጣት መቻላል። ሌሎችም ካሉ ይምጡ። እናት ሀቢባ ነኝ። ሁለተኛ ዕጣ ይወጣልሽ ልጅ ነሽ አይደለ? እንትን ላይ ቲክቶክ ፕሮፋይልሽን ላኪልኝ። መስፍን ከፋ በሚል ስም በ2000 ብር ከሰክሰስ ትኬት የቆረጥሽ ሁለተኛ ዕጣ ይወጣልሽ ባለ 2 መኝታ ቤት ኮንዶሚኒየም። በዚህ ቲክቶክ ፕሮፋይልሽን ላኪልኝ። ሶስተኛ ደውልክ? ሶስተኛ ሰክሰስ እዛ ከተቀመጡት ውስጥ የደረሰው አለ ቆርጠዋል። አቤት እዛ ካሉት ውስጥ የደረሰው አለ ቆርጠዋል። ከየት? እዚህ ያሉት እንግዶች እዚህ የደረሳቸው ነው። እዚህ የደረሳቸው ነው። አቤት ዩኤስ ነሽ አይደል? አንቺ እኔ ዩኤስ ነኝ። አዎ አሜሪካን ባለፍሬ ያላችሁ የጣራችሁ የቆረጣችሁ እግዚአብሔር ይመስገን። እንኳን ቤት አለ ደስ ብሎኛል። በዚህ አጋጣሚ የሶስተኛውን ዙር 2 ባለ 3 መኝታ፣ 2 ባለ 2 መኝታ፣ 2 ባለ 1 ዕጣዎች ናቸው። እሱን ለመቁረጥ የሚታስቡ በሙሉ አካውንቶቻችንን ፎሎ አድርጉ። እሺ ሲታ ሙባረክ የምትባለው ሁለተኛ ዕጣ የደረሳት ሞዴሬተሮች ማኔጅ ደስቱን ከፍቼላችኋለሁ። አስገቡልኝ ፕሊዝ። ክብሪትዬ አለሽ? ክብሪት አለሽ? ማን አለ? ሶፊ ቤቲ ማን አለ? አስገቡልኝ። ያው ሞዴሬተሮች ግሩፕ ላይ ቲክቶክ ፕሮፋይሉ አልተዋለሁ። ርስቱ ለሁሉም ደውልክ? ሶፊዬ ቼክ የት እስቲ አንደፎ አስገቡልኝ። ሲትራ ጻፊ፣ የነገርኩሽን ኮድ ጻፊ። ሞዴሬተሮች ያስገቡሻል። ይኸው ሞዴሬተሮች ግሩፕ ላይ ልክ ያለው ኮዷን እና ፕሮፋይሏን ፕሊዝ። ሞዴሬተሮች አንደኛ ዕጣ ላወጣላት እስቲ በድጋሚ ደውላት። ለምን መግባት እንዳቃታት እስቲ ትንገር። እሺ ሲትራ ይሄንን ጻፊ። ከላይ ያስቀመጥኩልሽን ቁጥር ጻፊ ኮሜንት ላይ። ሄዋን እባክሽን ቆየሽ። ህዝብ እየጠበቀሽ እኮ ነው። ምን ሆነሽ ነው የቆየሽው? ቲክቶክ ፕሮፋይልሽን በዚህ ላኪልኝ በዋትሳፕ እና ነይ ግቢ። ሄዋን ሁለተኛ ዕጣዋ መታለች። አንደኛ ዕጣዋ ነው የቀረች። ሰክሰስ በዛው ኔም ሊስቱን እንደገምላቸው እስኪ አንዴ ይደገሙልን እያሉ ነው። እሺ ምን ይደገም? ኔም ሊስቱ ከ1 እስከ 10 ነው የወጣው። አዎ ከ1 እስከ 10 ነው ይደገም የሚሉ አሉ።
ይደገም ይጠራልን፣ ስም ዝርዝሩ ይጠራልን ነው ያልሰማናለን እያለ። እሺ አንደኛ ዕጣ ባለ 3 መኝታ ኮንዶሚኒየም የወጣላት ሄዋን የማርያም። ሁለተኛ ዕጣ ባለ 2 መኝታ ኮንዶሚኒየም የወጣው መስፍን ከፋ። እንደውል ግን ሴት ነች ያነሰችው፣ በወንድሟ ስም ቆጣ ነው። ሶስተኛ ዕጣ ባለ 1 መኝታ ዕጣ የወጣላት ጽጌ ትንሶ። አራተኛ ዕጣ የወጣላት መንደፍሮ ሸበሌ። አምስተኛ ዕጣ አዶት እንሰት ነው አዶት እንሰት። አምስተኛ ዕጣ። ስድስተኛ ዕጣ ምረት ጸጋዬ። ሰባተኛ ዕጣ ሎዋም አስመላሽ። ስምንተኛ ዕጣ ዘሙ መሄ። ዘጠነኛ ዕጣ ጽጌ ጸጋ። 10ኛ ዕጣ ሀብታሙ ታደሰ። ዘጠነኛ ጽጌ ጸጋ ነው የሚለው። ዘጠነኛ ጽጌ ጸጋ ይብዛላችሁ። ዩኤስ ፎን ነምበር ነው፣ የአሜሪካ ስልክ ቁጥር ነው እሱ። ምን ነቀላት? ሲትራን ኢንቫይት አድርጊያት ገብታ ነበረ፣ ነቀላት። ኔትወርክ ነቀላት። በመከራ ሞዴሬተሮች ፕሊስ አግዙኝ። ሲትራ የምትባለው ልጅ እዚህ ስልክ እንደምናይ ከሆነ 9ኛ የአሜሪካን ስልክ ቁጥር ነው። 8ኛ የዱባይ ነው። 971 የዱባይ ነው። 7ኛ የዩሮፕ ነው። 4473 የዩሮፕ ነው። ስንተኛ ነው? 5ኛ ደግሞ እሱ ሳውዝ አፍሪካ ቪዲዮ ኮች እሷ 38 ነው ስትጽፍ የቆየችው። ክፈችው ቪዲዮ ውስጥ ፕሮፋይሉ ዋትሳፕ ላይ ልካልኛለች። እራሷ ናት። ፎሎ የለኝም እኔ ብዙ አይከፍትም። 400 ምናምን አለች። አይከፍትም። ይከፍታል። ኢንቫይት ታደርጋለች። ሀቢባ ይከፍታል። ኢንቫይት አድርጊ። ቤተሰብ አንዴ 1000 ሙላት። ፎሎ 1000 ሙላት። አሁን ከፈታ። ቴንክ ዩ ሶ ማች። ወዴት ዞርሽ? እንኳን ደስ አለሽ። እንኳን አብሮ ደስ ያለሽ። ስለሆንኩ ነው። እሺ እንኳን ደስ አለሽ ሀቢብቲ። አልፍ መብሩክ። ባለ 2 መኝታ ቤት ኮንዶሚኒየም ቤት ደርሶሻል። እንኳን ደስ አለሽ። እንኳን ደስ አላችሁ። እኔ ወደ 40 ምናምን ትኬት ነበር የቆረጥኩት። ማሻአላ መጀመሪያ 4 ቆረጥኩኝ፣ ከዛ ደግሞ 38 ቆረጥኩኝ። ማሻአላ እንኳን ደስ ያለሽ። ኮንግራቹሌሽን። እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ? ሳውዲ ነኝ። የሳውዲ ቤት ነው ሳይደረስ አልፍ መብሩክ። እንኳን ደስ ያለሽ። የት ነው ያለሽው? ዱባይ። ሳውዲ ናት። ዱባይ ያለችው ሄዋን የማርያም ናት። አንደኛ ዕጣ የወጣላት ናት። ያለችው ሳውዲ ነው ያለችው። አልፍ መብሩክ ያክቴ። እንኳን ደስ አለሽ። ስለመጣችሁ በጣም እናመሰግናለን። እንወዳችኋለን። እንኳን ደስ ያለሽ ሲትራዬ። ሰክሰስ ፕላስ ሁሉ ጊዜ ያው ሲግር ይገርም እዚህ አዳራሽ ማለት በጣም በጣም ትልቅ ስኬት ነው። ኮንግራቹሌሽን። ይሄ ደስታዬ ወደ ተደስቼ የምጨርስበት ነገር አለ። ደስታዬ ወደ ሌለው ምንም ስታችን ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራቹሌሽን። ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷ እኛ እንቀበልና ከነገ ጀምሮ ያለውን የትክክል ነገሩን እንቀጥላለን። በዛው ደግሞ ነገ መተሽ እንመሰጋገናለን። በደንብ አድርገን በጣም ደስ ብሎኛል። እንኳን ደስ ያለሽ። አንቺ ለቤተሰቦች ቤተሰቦቿ ጋር ልትደውል ነው። የደስ ልታደርግ ነው። ትሄድ በቃ። ሄዋን ፕሮፋይሏን ልካልኛለች። ቅድም ሌላ ሄዋን የማርያም የምትባል ፌክ አካውንት ከፍታ በ147 ፎሎ ሄዋን ነኝ እያለች ስትጽፍ ነበር። እኔ በጣም ስማርት ነኝ ነገርኳችሁ። ትክክለኛዋ ሄዋን 88100 ፎሎ ነው ያላት። ቲክቶክ ፕሮፋይሏን ልካልኛለች ራሷ። አያችሁ? ዳትስ ዋይ እኔ ስማርት ነኝ። ማንም አያታልለኝም። ስልክ ተለዋውጪ ከእሷ ጋር አሁን ቶሎ ስልክ በእንትን ተለዋውጪና ደውይላትና አስገቢያት። እሺ ስልኳን ላክልኝ። ሶስተኛ ወጣችን የቀረችኝ። እሺ የኔ ቤተሰቦች ፎሎ አድርጉኝና በደረሰኝ ምሳ እንበላበታለን። እሺ ሄዋንዬ ይህንን ቁጥር የጻፍኩልሽን ቁጥር ጻፊው፣ ኮመንት ላይ መተሽ ጻፊው። ቤተሰብ አንደኛ ዕጣ የወጣላትን ሄዋን የማርያምን ፎርዋርድ ሳደርግላችሁ እዚህ ስታፎች ከፎቶ ማስታወሻ ፎቶ እናሳለን እያሉ ነው። ከእነሱ ጋር ፎቶ ተነስተን ተመልሼ እመጣለሁ። ላሳያቸው። እንደውም እነሱ ናቸው እናንተ ሲደውሉ ስልክ የሚያነሱ፣ ቲኬት የሚልኩላችሁ፣ ስልክ የሚያናግሩ፣ የዕጣ ሬጂስተር የሚያደርጉ። አንዳንዶቹ አይቲ ላይ ይሰራሉ። አንዳንዶቹ ደግሞ ሬጂስተር በማድረግ ላይ፣ አንዳንዶቹ ስልክ በማንሳት ላይ የተለያየ ነገር፣ አንዳንዶቹ ደግሞ አይቲ ሲስቴሙን በመቆጣጠር እያንዳንዱ ቼክ ማድረግ የሚያገለግሉ ወጣቶች እጅግ በጣም ደስ የሚሉ ለዚህ ነገር ታክቶ የሚሰሩ ድንቅ ልጆች ናቸው። እነሱም ያው ቴንክ ልላቸው እወዳለሁ። በዚህ አጋጣሚ ስ ፎቶ እያሉ ተነስተን ተመልሼ እመጣለሁ እናንተ ጋር። አራተኛ ወጣው ግለሰብ ሳውዝ አፍሪካ ነው። አራተኛው ብቻ ነው የቀረው። ሳውዝ አፍሪካ ነው። ስልክ አያነሳም። ግን እነግርሽና ቀጥታ በብዛት ደውል ምናምን ስልክ አያነሳም እኮ። ነገ እናገኘዋ። ምናልባት ተኝቶ ሊሆን ስለሚችል ነገ እናገኘዋ። ነገ ብቻ እንቀጥላለን። እነሱም ይመጣሉ፣ ሌሎቹም ይመጣሉ። ነገ እንቀጥላለን። ዛሬ ቀኑ ሙሉ ስለዋለ ይገኛል።
ቴንክ ዩ አይ ነው ሀቢባዬ ቴንክ ዩ አውቃለሁ ብዙ ዋጋ እንደከፈልሽ አውቃለሁ። በኢትዮጵያ ሰዓት አቆጣጠር ከምሽቱ 6 ሰዓት ወገኖቻችንን እያገለገልን ያለ ነው። ሰክሰስ እኛ ወገኖቻችንን እና ያንተ ሁሉም ያንተ ቲሞች ወገኖቻችንን ነው እያገለገልን ያለ ነው። አካል ጉዳተኛ እየተረዳ እድሜ ላንተ ስደት ላይ ያሉ እህቶቼ መዳም ቤት ብዙ ዓመት ለፍተው ያላገኙትን ቤት አሁን ላይ በ2000 ብር ትኬት ቆርጠው ሲያገኙ ማየት ከዚህ በላይ ደስ አለን ምንም የለም። እና አም ቬሪ ሃፒ በጣም በቃ መልካም ጥሩ ጊዜ ይሁንላችሁ። እነሱንም ነገ ሰክሰስ ከመሄዱበት አንድ መልዕክት አለሽ አብዬ ይሰማል? ይሰማል ሊማር አዎ አንድ እናት ማለት ነው አንቺ ቤት መታ በጣም በቃ ታሪኳን ስታወራ በጣም ልቤን የሰበረውና ያለቀስኩት ታሪክ ነውና 2 ልጆቿ አካል ጉዳተኛ ሆነው የተወለዱት ማለት ነው እና የሆነ ታሪኳን መታ አንቺ ቤት አውርታ ነበረ ከሳምንታት በፊት እና በጣም ነው በቃ ተመስጬ በጣም ነው ያለቀስኩት እና በጣም ነው ያዘንኩት። ትኬት ቆርጬ ከደረሰኝ ከዛ ትኬቱ ከደረሰኝ ለዛች እናት 50,000 ብር እንደምለግስ ቃል የገባሁበት ነበር እና ያን ነገር አደርጋለሁ። እናት ተባረክ። ስሟን አላስኳትም። የሆነ ባሏ ጥሩ ስለ ባሏ ራሱ በቃ ይሄ ነው አይናለም ናት አይናለም ማያት አውቃታለሁ እና ልጆች ምናምን በቃ ታሪኳ በጣም ስለሰማሁት በጣም ነው አይናለም ትባላለች። አካል ጠንካራ እናት በእውነት ጠንካራ እናት ናት። በተለይ ባለቤቷ በጣም እንጃ እናት ራሱ አንዳንድ ጊዜ ትሰለቻለች እና ወንድ ሆኖ እንደዚህ ያህል በቃ ታሪኩን በደንብ ስለሰማሁት እውነት ልቤን የነካውና እሱንም በጣም እንጃ ላመሰግን እወዳለሁ። በዚህ አጋጣሚ ለእሷ 50,000 ብር ለሌላ ደግሞ ሰክሰስ ይገባዋል ላለው 50,000 ብር አጠቃላይ 100,000 ብር ይገባል። ደግነት ይብዛ ይዛዛ እናቴ ትምትል በጣም ብዙ መልካም ሰዎችን እያተረፉ ነው። ከዚህ በፊትም በመጀመሪያው ዙር ሪም 3ኛ ዕጣ ግማሽ ሚሊዮን ብር ወጥቶላት 200 ሺህ እዚሁ ቤት እርዳታ ላይ ነው ያጠፋቸው እና በጣም ነው የማመሰግነው። ይሄ እኔ ሰክሰስ እናንተን ስረዳ እናንተ ሌላውን ስትረዱ ሰንሰለት ነው። አያችሁ መልካም ሰው እየበዛ ይመጣል፣ መልካምነት እየበዛ ይመጣል። በአጠቃላይ ትኬት የምትቆርጡ በሙሉ ትኬት ስትቆርጡ አንደኛ እድላችሁ እየሞከራችሁ ነው፣ ሁለተኛ ወገናችሁ እየረዳችሁ ነው። ነገር የለም። በዚሁ አጋጣሚ ሄዋን በእውነት በጣም አሸና እዚህ ጋር እጅግ አድርጌ አመሰግንሻለሁ። ኦሊሽ በልፎ ይሄታችን መታ የነገረችን በዚህ በኩል ባለፈው የነገረችን ታሪክ በጣም ሄርት ብሬክ የሚያደርግ በጣም ልብን የሚሰብር ነገር ነበር። አውቃለሁ ልነግራት ነው እና ቅድም እሷም በክብር እንግዳ መሀል ተጋብዛ እና መታ እዚህ ፕሮግራሙን ተካፍላለች እና የባለቤቷ ነገር መጣው የባለቤቷ ነገር በጣም ተቆጥሮ የማያልቅ ነው። ምንድነው ያደረግንላት? ባለቤቷ ኩላሊት ታማሚ መሆን ጀመረ። ለምን? ልጆቿን እሷን ስለሚገፋ እንደሰማችሁት ነው ስቶሪ። አሁን በኋላ እነሱን እንዳይገፋ እንዳይሰቃይ ቅድም የነገርናችሁ እሱ ነው። አዲስ 00 ባጃጅ እንዲገዛላቸውና እነሱንም ትምህርት ቤት እንዲያደርስ ልጆቹንም ትምህርት ቤት እሷንም ቸርች የተለያየ ቦታ ገበያ የተለያየ ቦታ እንዲያደርስ እሱም የኩላሊትና የወገብ ታማሚ ሆኖ እንዳይቀር ህይወቱ እንዲቀጥል ለምን በጣም ያስፈልጋቸዋል ከፈጣሪ በታች እሱም ለእነሱ ያላቸውና የእሱንም ደህንነት ከመጠበቅ አኳያ ለዛ ነው 50,000 ብሩን ለእሱ ስለሰጣች በጣም ደስ ብሎኛል። ቴንኪው። ሌላው በመቀጠል ደግሞ እዚህ ጋር አንድ ወንድም ይገኛል። ወንድማችን እዚህ ከቡታጅራ ነው የመጣው። አንድ እጁን ያጣው በመኪና አደጋ ነው። ለእሱ ደግሞ 200,000 ብር ቡቲክ ወይም ቦንዳ እንዲነግድ አድርገናል። መነሻን የሰጣ ነው። ቅድም አንቺ ያልሽውን 50,000 ብሩን ለሱ ቢጨምርለት እና በደንብ አድርጎ ስራውን ቢቀጥልበት እኔ በጣም ደስ ይለኛል። ሰክሴስ ሲመጣ እንዲስጠው ስላልሽ ነው እና ሌሎችም እዚህ ውስጥ ያላችሁ ዋን የማርያም የመጀመሪያ ያወጣላት 50,000 ብሩን ስለሱ ታበረክታለች። እናንተም ደግሞ ድጋፍ እንድታደርጉ አሁን እሷ 50,000 ሲጨምር 250,000 ብር ነው የያዘውን ሱቅ ተከራይቷል። የ6 ወር ከፍሏል። እጁ ላይ 110,000 ብር ቀርቷል። እኛ ከሰጣ ነው አሁን የአንቺ 50,000 ሲጨመር 170,000 ብር 160,000 ይሆናል። ሌሎች ደጋጎች ደግሞ እዚህ ውስጥ ያላችሁ ይባካችሁን ወንድማችንን ደግፉት። አንድ እጁ እንደምታዩ ልታሳያችን ያሳያል እና አንድ እጁ እንደምታዩ በመኪና ዋርኒንግ እንዳይሰጥ ተጠንቀቁ። ቶሎ አሳይቼ ከለክሏል። አንድ እጁን በመኪና አደጋ አጥቶ አንድ እጁን በመኪና አደጋ አጥቶ ከዛ በኋላ ደግሞ ኢንፌክሽን ፈጥሮ በጣም እየተቸገረ ይገኛል። አንድ እጅ የለውም። በአንድ እጁ ነው የሚሰራው፣ በአንድ እጁ ነው የሚወጣው፣ በአንድ እጁ ነው የሚገባው እና በጣም ሕክምና ይከታተላል። ይሄ ኢንፌክሽን ፈጥሮ ሰውነቱ አጉል የሆነ ውፍረት ፈጥሮበታል። ስለዚህ አትሊስት እንዳይለምን በቃ በፍጹም መለመን የለበትም። መንገድ ላይ ጎዳና ላይ ቁጭ ብሎ መለመን የለበትም። ይሄን 50,000 ብር ለሱ ስጪው፣ 250,000 ብር ይሁን ስራውን ያስከትልበት። ደጋግ ወንድሞች ቤተሰቦች በመላለም ያላችሁ ደግሞ ይባካችሁን ስልክ ቁጥሩን እሷን ይነግርና ያው እየደወላችሁ አበረታቱ። ጥሩ ደረጃ ይድረስ፣ ትልቅ ቡቲክ ይኖረው፣ ትልቅ ሰው ይሁን እና ይሄን ስልኩን ይተዋወቁ ካስቡ። አዎ ስልኬ 0913 77 57 52 0913 77 57 52 አሸናፊ ፍቃዱ 0913 77 57 52 እየደወላችሁ በመላለም ያላችሁ ቤቶቻችን ወንድሞቻችን ደግፉ። 250,000 ብር የመነሻ ገቢ ተሰባስቦላታል። ቤት ተከራይቷል። አንዳንድ ነገር ከነገ ጀምሮ እሱን ላይ ያሳያል፣ ያመጣል። ደግፉት፣ እርዱ። ይላል አበባ ይመለሳል። አንድ ፎቶ ልነሳ
በተረፈ ይህንን ይመስል ነበር ፕሮግራማችን። እጅግ በጣም አድርገን እናመሰግናለን። በድጋሚ ሔዋንዬ እንኳን ደስ አለሽ። እንደምሻል አቅም አግቢበት፣ ውለጂበት፣ ክበጂበት፣ አርጂበት። ጸጋዬ እንኳን ደስ አለሽ። ጸጋ ከቤሩት፣ ሔዋን ከኢማራት፣ ሁለተኛ እጣ ደግሞ የወጣላት ሲትራ ከሳውዲ አረቢያ፣ ከዱባይ፣ ከሳውዲ አረቢያ፣ ከቤሩት ወሰዱት ቤቶቹን በሙሉ ይመቻችሁ። እና አንቺ ትወስጃለሽ ኢንሻአላህ እናት። እና ጸጋዬ እንኳን ደስ አለሽ። አንቺም እንደዛው ባለ አንድ መኝታ ቤትን ኮንዶሚኒየም አግቢበት፣ ውለጂበት፣ ክበጂበት፣ አርጂበት። አሜን። ይመቻችሁ። ጨርሰናል። ይሄን ይመስል ነበር። ነገ በድጋሚ እንገናኛለን። እናመሰግናለን። እንልሻለን። በጣም ወዳችኋለሁ። እህቴና ጤና ከነ ልጆችሽ ከነ ባለቤትሽ። አንቺ የኛ በቃ የጀርባችን አጥንት ነሽ በእውነት። እኔ እድሉን አግኝቼ አንቺ ጋር መጥቼ ባላወራ የሆነ ከሌሎች ከጓደኞቼ እንደዚህ አንቺ ጋር መጥተው ሀሳባቸውን ሼር ሲያደርጉ የሆነ ጭንቀታቸውን አንቺ ጋር መጥተው ሲያካፍሉሽ የሆነ የምትመልሽላቸው ነገር ራሱ ከዛ ውስጥ ራሱ እኔ ለራሴ የምወስዳቸው ነገሮች ስላሉ በጣም ወድሻለሁ፣ በጣም አከብርሻለሁ። እድሜና ጤና ይስጥ ከልጆችሽ ጋራ ከባለቤትሽ ጋራ በጣም ወድሻለሁ። በጣም አመሰግናለሁ። እንኳን ደስ አለሽ። ፈገግታሽ ደግሞ ስታምሪ ቆንጅዬ። እናቴ ሰላም ሁኚልኝ። እኔማር ቤተሰብ ይህንን ይመስል ነበር የዛሬ ቀናችን። በጣም ደስ ይል ነበረ። እንኳን ደስ አላችሁ የደረሳችሁ በሙሉ። 3ኛ ዙር ከነገ ጀምሮ መቁረጥ ትችላላችሁ።